ከጽምዶ በላይ ሌላ የኢትዮጵያ ስጋት የለም። ከፖለቲካው ምህዳር በራቁት አቶ ለማ መገርሳ የተሰጠ ጠንካራ ማሳሰቢያ። ሀገር የምትፈተነው በውጭ ጠላቶቿ ነው ወይስ በውስጥ ስብራቶቿ? ከጣሊያን ሮም የተሰማው የአቶ ለማ መገርሳ ጠንካራ ማስጠንቀቂያና በአዲስ አበባ በጦዘ ውይይት ላይ የሚገኙት ሀገራዊ የመጻኢ አቅጣጫ አጀንዳዎች። ከሮም እስከ አዲስ አበባ የኢትዮጵያ የነገ ዕጣ ፈንታ የት ላይ ቆሟል? የቀድሞ ሚኒስትር አቶ ለማ መገርሳ ከረጅም ዝምታ በኋላ ያስተላለፉት ጥብቅ መልእክትና በአገራዊ ምክክር የተነሱ ስልታዊ አጀንዳዎች ላይ ሰፊ መረጃን አዘጋጅተናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በዛሬው ልዩ ትንታኔያችን የኢትዮጵያን ወቅታዊና የነገ ዕጣ ፈንታ በሚወስኑ ሁለት ዋና ዋና ሀገራዊ ክስተቶች ላይ የምናተኩር ይሆናል። በአንድ በኩል የቀድሞ የኦሮሚያ ክልል ፕሬዝዳንትና የሀገር ውስጥ ጉዳይ ሚኒስትር አቶ ለማ መገርሳ ከጣሊያን ሮም ያስተላለፉትና ከጽምዶ በላይ ሌላ የኢትዮጵያ ስጋት የለም ሲሉ ያቀረቡት ጠንካራ የፖለቲካ መልእክት፣ በሌላ በኩል ደግሞ በአዲስ አበባ እየተካሄደ ባለው ሀገራዊ የምክክር መድረክ ላይ ስለ ዘመን አቆጣጠር፣ ስለ አዲስ አበባና ድሬዳዋ ባለቤትነት፣ ስለ ክልሎች አወቃቀርና የጸጥታ ተቋማት ገለልተኛነት የተነሱትን ውዝግብ ቀስቃሽና መፍትሄ ጠቋሚ ምክረ ሀሳቦች ናቸው። ኢትዮጵያ በታሪኳ ትልቅ የፖለቲካ ሽግግርና የውስጥ ክፍፍል ውስጥ በምትገኝበት በዚህ ወቅት እነዚህ ሁለት ክስተቶች ለሀገሪቱ የረጅም ጊዜ ህልውና ምን አንድምታ አላቸው? አብረን የምንመለከተው ይሆናል። አብራችሁን ቆዩ። ከጽምዶ በላይ ሌላ ስጋት የለም። የአቶ ለማ መገርሳ ጠንካራ መልእክትና የፖለቲካው ትንታኔ። በኢትዮጵያ የፖለቲካ ምህዳር ውስጥ ትልቅ የህዝብ ትኩረትና ተጽዕኖ የነበራቸው የቀድሞው የኦሮሚያ ክልል ፕሬዝዳንትና የሀገር ውስጥ ጉዳይ ሚኒስትር አቶ ለማ መገርሳ ረጅም ጊዜ ዝምታ በኋላ ከሮም ጣሊያን ያስተላለፉት መልእክት በፖለቲካው ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። አቶ ለማ በመልእክታቸው ከጽምዶ ዓለም ከውጭ ኃይሎች ጋር ከመሻረክ በላይ ለኢትዮጵያ ትልቅ ስጋት የለም ሲሉ አስጠንቅቀዋል። የመንግስት አሰራርና ፖሊሲዎችን መተቸት፣ ህጋዊ በሆነ መንገድ መታገልና መቃወም የዜጎችና የፖለቲካ ኃይሎች መብት መሆኑን የተናገሩት አቶ ለማ መገርሳ ነገር ግን የውስጥ የፖለቲካ ልዩነቶችን በውይይት ከመፍታት ይልቅ ከውጭ ታሪካዊ ጠላቶች ጋር በመተባበር ሀገርን ማዳከም የባንዳነት ጥግ እንደሆነም ገልጸዋል። በብዙ ወገኖች ዘንድ የሚነሳውን መንግስት ከውጭ ሀገራት ጋር ሆኖ የውስጥ ኃይሎችን ሲዋጋ፣ ህጋዊ ሌሎች አማጽያን ከውጭ ጋር ሲተባበሩ ደግሞ ወንጀል የሚሆነው እንዴት ነው የሚለውን ጥያቄ አቶ ለማ መገርሳ በህጋዊና ዲፕሎማሲያዊ መርህ ምላሽን ሰጥተውበታል። መንግስት እንደ ሀገር ተቋም የዜጎችንና የሀገርን ጥቅም ለማስጠበቅ በይፋዊና ህጋዊ የዲፕሎማሲ ስምምነቶች አማካኝነት ከሌሎች ሀገራት ጋር ትስስር ሊፈጥር ይችላል። አማጽያን ወይም የሽምቅ ተዋጊ ቡድኖች ግን ከውጭ ሀገራት ጋር የሚያደርጉት ግንኙነት የሀገርን ጥቅም አሳልፎ በመስጠት ላይ የተመሰረተ ነው። ለአማጽያን በነጻ ጥይትና ክላሽ የሚሰጥ የውጭ ኃይል የለም። ሁሉም ለራሱ ጥቅም ማስፈጸሚያነት ነው የሚጠቀምባቸው ይላሉ አቶ ለማ መገርሳ። ለዚህም ማብራሪያ አቶ ለማ የኤርትራ ጦር በወቅቱ በኢትዮጵያ ምድር ተገኝቶ ህወሓትን የተዋጋበትን አጋጣሚ ባብነት አንስተዋል። ምንም እንኳን ኤርትራ የራሷ የተለየ ዓላማ ቢኖራትም እንቅስቃሴው የተደረገው ከህጋዊው የኢትዮጵያ መንግስት ፈቃድና ጥሪ ጋር ተያይዞ በመሆኑ የዲፕሎማሲውን አሰራር አካል እንደነበርም አስረድተዋል። በትውት ትግል ላይ ያሉ አማጽያንና ህጋዊው መንግስት እኩል ህጋዊነት እንደሌላቸው ያብራሩት አቶ ለማ እኩል ከሆኑ ለምን ከዓለም ባንክ ብድር አይጠይቁም? ለምን ይፋዊ ዓለም አቀፍ እገዛ አያገኙም? ሲሉ ሞግተዋል። በመሆኑም የውስጥ ችግሮችን በአገር ውስጥ ምክክርና በጓደኛሞች ድርድር ብቻ መፍታት እንዳለባቸው አደራም ብለዋል። ወደ ሌላኛው መረጃችን ስናመራ በአንድ በኩል የሀገር ህልውናና
የውጭ ስጋቶች ሲያሳስቡ፣ በሌላ በኩል ደግሞ በአዲስ አበባ እየተካሄደ ያለው ሀገራዊ ምክክር መድረክ የሀገሪቱን ታሪካዊና ስልታዊ ስብራቶች ለመጠገን ጥረት በማድረግ ላይ ይገኛል። በሂደት ላይ ባለው በዚህ ምክክር በንዑሳንና ጥቃቅን ቡድኖች ደረጃ የቀረቡት ምክረ ሀሳቦች የኢትዮጵያን የነገ ቅርጽ ሊወስኑ የሚችሉ አበይት ነጥቦችን አካተዋል። እነዚህም የተነሱ ዋና ዋና አጀንዳዎች የሚከተሉት ናቸው። የመጀመሪያው የዘመን አቆጣጠር ውዝግብ ነው። ኢትዮጵያ የምትከተለው የራሷ ልዩ የዘመን አቆጣጠር እንዳለ ሆኖ በምክክሩ ላይ የሚከተሉት አማራጮች ቀርበዋል። የሂጅራ አሊያም እስላማዊ አቆጣጠር እንዲካተት የበርካታ ሙስሊም ዜጎችን ማንነትና ታሪክ ለማንጸባረቅ ነው። ሌላኛው ሃይማኖታዊ ይዘቱ እንዲቀየር፣ ዓመተ ምሕረት የሚለው ሃይማኖታዊ ይዘት ያለው አባባል ቀርቶ ከእስልምናም ሆነ ከክርስትና ነፃ የሆነ የዘመን አቆጣጠር እንከተል የሚል ነው። ሶስተኛው አሁን ያለው ይቀጥል የሚል ሐሳብ ነው። አሁን ያለው ባህላዊና ታሪካዊ የዘመን አቆጣጠር እንደተጠበቀ እንዲቀጥል የሚሉ ናቸው። የአዲስ አበባና የድሬዳዋ ባለቤትነት ጉዳይ ሌላኛው አጀንዳ ነው። የሁለቱ መዲናዎች ባለቤትነት ሁልጊዜም ቢሆን የፖለቲካ ፍጥጫ ማዕከል ነው። በምክክሩ ላይ ታዲያ የቀረቡ በርካታ አስተያየቶች አሉ። አዲስ አበባን በተመለከተ ከተማዋ የሁሉም ብሔሮች መኖሪያና የዓለም ዲፕሎማሲ ማዕከል በመሆኗ ተጠሪነቷ ለፌዴራል መንግስት ይሁን የሚል ሀሳብ ሲቀርብ፣ በሌላ በኩል ደግሞ መሀል ኦሮሚያ ላይ ስለሆነች ወደ ኦሮሚያ ትካለል ወይም ራሷን የቻለች ክልል ትሁን የሚሉ መከራከሪያዎች ቀርበዋል። ድሬዳዋን በተመለከተ ደግሞ ተጠሪነቷ በቀጥታ ለፌዴራል መንግስት ሆኖ የስልጣንና የሀብት ክፍፍሉ ፍትሃዊ እንዲሆን የሚል ምክር ሀሳብ ቀርቧል። በተጨማሪም የክልሎች አወቃቀርና የፌዴራሊዝም ስርዓትን በተመለከተ የሀገሪቱ የመንግስት አደረጃጀት በምን መልኩ ይዋቀር በሚለው ላይ ሶስት ዋና ዋና ጎራዎች ታይተዋል። አሁን ያለው ይቀጥል፣ ጥገና ይደረግበት የሚል ነው። በቋንቋ ላይ የተመሰረተው የፌዴራል ስርዓት ይቀጥል ወይም ጉድለቶቹ ታርመው ጥገና ይደረግበት። ሌላኛው ሀገሪቱ በጂኦግራፊያዊ አቀማመጧ ሰሜን፣ ምዕራብ፣ ደቡብ፣ ምስራቅና መሃል በሚሉ 5 ታላላቅ ክልሎች ትከፈል የሚል አዲስ ሀሳብ ነው። የመጨረሻው ክልላዊ ፓርቲዎች ቀርተው ጠንካራ ማዕከላዊ መንግስት ይኖር የሚል መከራከሪያ ነው። በተጨማሪም በሰላም ግንባታ አጀንዳ ስር የቀረቡት ተወያዮች እንደገለጹት ታሪክ እንደሚያሳየው ከአፄዎቹ ዘመን ጀምሮ በደርግና በኢህአዴግም ጭምር የጸጥታ ተቋማት ሰራዊትና ፖሊስ የሀገር ሳይሆኑ የገዢው ፓርቲ አገልጋይ ሆነው ቆይተዋል። የጸጥታ ተቋማት ሙሉ በሙሉ ከፖለቲካ ወገንተኝነት ነፃ እንዲሆኑና ስርዓት በተቀየረ ቁጥር የሚበተኑና እንደ አዲስ የሚቋቋሙ እንዳይሆኑ የህግ ማዕቀፍ እንዲበጅላቸው ተጠይቋል። በሀገሪቱ የነበሩ የቦታ ስያሜዎችና የሚቆሙ ሐውልቶች ጠባጫሪና አንድን ወገን ብቻ የሚያጎሉ መሆን የለባቸውም ተብሏል። በአዲስ አበባ ሃይማኖታዊ ይዘት ያላቸው የአካባቢ መጠሪያዎች ሁሉንም ዜጋ በሚወክሉ ስሞች እንዲተኩ፣ ለሀገር አቀፍ ሐውልቶችና የሀገር ጀግና ለሚሉ ማዕረጎች ግልጽ የግል መስፈርት እንዲወጣ ምክር ሀሳብም ቀርቧል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በሰጡት ጋዜጣዊ መግለጫ ህዝቡ ሊገነዘበው የሚገባውን ትልቅ ነጥብ መስመርም አስምረውበታል። በተለያዩ ማህበራዊ ሚዲያዎችና የመገናኛ ብዙሃን በአጀንዳዎቹ ላይ ውሳኔ ተላለፈ ተብሎ የሚሰራጨው መረጃ ሙሉ በሙሉ ሐሰት መሆኑን የተናገሩት ኮሚሽነሩ እስካሁን የቀረቡ ሀሳቦች በንዑሳን ቡድኖች ደረጃ የተነሱ አማራጭ ምክር ሀሳቦች ብቻ መሆናቸውና ወደ ውሳኔ ሂደት ለመድረስ ገና ብዙ ሂደቶች እንደሚቀሩ አብራርተዋል። ውድ አድማጮቻችንና ተመልካቾቻችን የአቶ ለማ መገርሳ መልእክትና በሀገራዊ ምክክሩ እየተነሱ ያሉ ሀሳቦች አንድ ትልቅ እውነትን ያሳዩናል። ኢትዮጵያ በታሪኳ ወሳኝ ምዕራፍ ላይ እንደምትገኝ አቶ ለማ መገርሳ እንደገለጹት የውስጥ ልዩነቶችን ይዞ ከውጭ ኃይሎች ጋር በመሻረክ ሀገርን ማዳከም የየትኛውም ወገን አሸናፊ የሚያደርግ ሳይሆን ሀገርን የሚያፈርስ የጽምዶ አደጋ ነው። በሌላ በኩል ደግሞ በሀገራዊ ምክክሩ እየተነሱ ያሉ ጥቃቅንና መሰረታዊ ጥያቄዎች እንደሚያሳዩት ኢትዮጵያ የዘመናት የታሪክና የማንነት ስብራቶቿን በጠረጴዛ ዙሪያ
ተቀብላ ካልፈታች በስተቀር ዘላቂ ሰላም ማምጣት አዳጋች ሆኗል። ሀገር የምትጸናው የውጭ ጣልቃ ገብነትን በመከላከልና የውስጥ ቁስሎችን በሰለጠነ ውይይቶች በፍትህና በእኩልነት በመጠገን ብቻ ነው። ወደ ተመልካቾቻችን እናንተስ ምን ትላላችሁ? ለዛሬ የነበረን መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ።